የፖስታ መታወቂያ ነው። ዱላ ነው የሚፈልገው። አውጣሽ እያንዳንዷን ነገር መርምሯት ስጣቸው። እያንዳንዷን ነገር ካሳውን እናንተ አላወቃችሁትም እኮ ምን አላወቃችሁትም የሚባል ቃል እንደሚያስጠላኝ ምንም አያስጠላም። ነገርኩህ አይደል? እሺ ቆይ እንደምታውቁት አቶ ካሳውን ባለስልጣን ነው፣ ሀብት አለው፣ እጁ ረጅም ነው። ሁሉን ነገር በእጁ ማድረግ የሚችል ትልቅ ሰው ነው። መጠጡ ላይ የሆነ ነገር እንዲላቸው እነዛ መድኃኒቶች ይጨመራሉ። በቃ ይሄ ነው ያለው ነገር። ለምንድን ነው የምታስጨንቁት? የራቁት ጭፈራውስ እዘዝላቸው። እኔ ስመጣ ከበር አደርጋለሁ። በቃ ቶሎ ለመድረስ ሞክሪ አንቺ። ችግር የለም። ሌላም ስራ ስላለብኝ እኔ። እሺ። የሚገርም ነው እንግዲህ ድምጿ ላይ በጣም መንሰፍሰፍ ይታያል። እንግዲህ በጣም መቸኮል እነዚህ ሰዎች እንዳያመልጡ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም በድጋሚ ተመልሼ መጥቻለሁ ማለት ነው። እንግዲህ የባለፈውን ታሪክ እንደምታስታውሱት ነበረ ወደኛ የመጣች ግለሰብ ነበረች። እንግዲህ ታሪኳን ባጭሩ ቢሆን አጫውታን ነበረ። እሷ ላይ በጣም ብዙ ጫናዎች እየደረሱባት እንደሆነ የግድያም ዛቻ እየደረሰባት እንደሆነ ነግራን ነበረ። እኛም ይሄን ነገር እንግዲህ በቃ ካንቺ ጎን ነን፣ ይሄን ነገር እስከ መጨረሻው አብረንሽ ሆነን እንወጣዋለን ብለን ቃል ገብተንላት ነበረ። ከዛም ግን ወደ ውስጡ ስንገባ ይሄ ነገር በጣም የሰፋና ባጭሩ ሊቆም የማይችል ነገር እንደሆነ ተገንዝበናል ማለት ነው። እንግዲህ ብዙ ባለስልጣናት፣ ብዙ ሀብታሞች ወይም ደግሞ የሀብት ማማ ላይ ደርሰዋል የሚባሉ ግለሰቦች እዚህ ነገር ውስጥ እንደተሳተፉበት ሰምተን ነበረ። ይሄን ነገር እንግዲህ ይሄንም ከሰማን በኋላ ማቆም አልፈለግንም ነበረ። እያንዳንዷን ነገር እየተከታተልን የዛን ወይም ደግሞ የካሳሁን የተባለውን ግለሰብ ቀኝ እጅ መያዝ ችለን ነበረ። አሁን ደግሞ እንግዲህ ዛሬ አንድ ሰው መያዝ ችለናል ማለት ነው። እንግዲህ መያዝ ችለናል ስላችሁ ነገሩን ትንሽ በጣም ከባድ ነበረ ለእናንተ። እዚህ ጋር ተቆራርጦ ወይም ደግሞ አጫጭሩን ነገር ነው የምትመለከቱት። ብዙ ነገሮች ብዙ ስትራግል ገብተን ነው ይሄን ነገር አሳልፈን እንግዲህ ሰዎችን የምንይዘው ማለት ነው። እንግዲህ ዛሬም አንድ ቀኝ እጅ የተባለ ግለሰብ የስቴቨን ቀኝ እጅ የተባለውን ግለሰብ መያዝ ችለናል ማለት ነው። እንግዲህ ከባድ ነገር ስለሆነ ቼንም አልነበርኩም። ንጉስ ወንድሜንም ዘኪ ወንድሜንም ጠርቻቸው ነበረ። ሁለቱንም እነሱ መተው ነገሮችን አግዘውኛል ማለት ነው። ከሱ ጋር ያደረግነው ቆይታ ነበረ። እንግዲህ ከስቴቨን ቀኝ እጅ ከተባለው ሰው ጋር ያደረግነው ቆይታ ነበረ። ምን ይመስላል የሚለውን ይህን ቪዲዮ ከመጨረሻ ከተከታተላችሁ ማየት ትችላላችሁ ማለት ነው። ከዚህ በፊት አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት በጣም እየቀነሰ ነው። ብዙ ዋጋዎችን ከፍለን ነው እየሰራን ያለ ነው። እናንተም እንግዲህ ከጎናችሁ መሆናችሁ ቪዲዮ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ አብሮነታችሁ መግለጽ ትችላላችሁ እና ባካችሁ አብራችሁ ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እንግዲህ የባለፈውን ታሪክ እንደምታስታውሱት ነበር። እንግዲህ አንድ ተበዳይ ወደኛ መታ፣ አንድ እህታችን የነገረችንን ታሪክ ታስታውሱት ነበር። እንግዲህ ወደኛ መታ አንድ ክለብ አለ። እዛ ክለብ ውስጥ ብዙ የሚሰሩ ነገሮች አሉ፣ ብዙ ወንጀሎች፣ ብዙ ባለስልጣኖች እዚህ ነገር ውስጥ ይገኙበታልና እኔ ጋርም የሚገኝ አንድ ማስረጃ አለ። ይሄን ደግሞ ለእናንተ ሰጣችሁና እንግዲህ ሀገራችንን ከብዙ ነገር እናወጣታለን ብላ ነግራን ነበር። በዛን ታሪክ ውስጥ የተጠቀሱ ግለሰቦች ነበሩ። ካሳሁን የሚባል ግለሰብ ነበር። እንግዲህ ከዚሁ ጋር የተያያዘ አብዮት የሚባል ግለሰብንም እሷንም ወደ ስራ ያስገባት ሰው ነበረ። እንግዲህ ብዙ ነገሮች ተፈጥረው ነበረ። ከዛም በኋላ የካሳሁንን ቀኝ እጅ የሚባል ሰው መያዝ ችለን ነበረ፣ ወይም ደግሞ የቤቱን አስተዳዳሪ መያዝ ችለን ነበረ። ከዛም በኋላ እሱ ወደ ፈረንጁ ወይም ደግሞ ስቴቨን ወደሚባለው ፈረንጅ መጥቶ ነበረ። ነገር ግን እዛ በምንሄድ ሰዓት እንዴት እንደሆነ በማናውቀው ነገር ስቴቨን መያዝ አልቻልንም ነበረ። እንግዲህ እኔ ብቻዬን ይሄን ሁሉ ነገር ማድረግ ስላልቻልኩኝ ንጉስና ዘኪንም ጠርቻቸዋለሁ ማለት ነው እንዲያግዙኝ። በጣም ከባድ ነገር ነው። ብዙ ባለስልጣኖች የተሳተፉበት ነገር ስለሆነ የኛንም ህይወት አደጋ ላይ የሚጥል ነገር ነው እንግዲህ እየተፈጠረ ያለው። ነገር ግን ይሄን ነገር አንድ ጀምረናልና ከግብ ሳናደርሰው አንመለስም ብለን እኛም እንቅስቃሴያችንን ቀጥለናል ማለት ነው። እንግዲህ ንጉስና ዘኪ የምትሉት ነገር ካለ ከኔ ጀርባው ናችሁ፣ ብዙ ነገር ስትከታተሉት ነበርና የምትሉት ነገር ካለ ባካችሁ። መልካም እንግዲህ ያው ኬዙን ተመልክተናል፣ አይተናል። አንተ ጋር የመጣውን እንግዲህ ከመጣም የተወሰኑ ጊዜያትን ቆየት ብሎ ነበረ። ነገሮችን በደንብ አጥርተን እንደዚህ አይነት ውሳኔ ውስጥ እስክንገባ በጣም ብዙ የሚያስጨንቁ ነገሮች አንተም ላይ ዛቻ ብዙ ነገሮች እየደረሱበት ነውና ይሄንን ነገር ኮንትሮል ለማድረግ አብረን በባለፈው የተፈጠሩትን ነገሮች እኔም ላይ እሱም ላይ አይታችኋልና ይሄንን ነገር ለመቀነስ ነው ዛሬ ተሰብስበን ሁሉንም ነገር እንግዲህ ከግብ ለማድረስ የተገናኘ ነው።
እንደነገርከን ያው ታሪኩን አይተናል ተመልክተናል። በጣም የሚያሳዝን ነገር ነው። እንደዚህ አይነት ነገሮች በጣም በተደጋጋሚ እየተሰሙ ነው ያሉትና እንዴት አድርገን መግታት ከስሩ አቀጭጨን ማድረቅ እንዳለብን አሁንም እንግዲህ ግራ ገብቶናል። እንግዲህ የተጎዳችም የተጠቃችም ሴት አለች። በዚህ ምክንያት እንግዲህ በጣም ብዙ ሰዎችም እየተጎዱ እንደሆነ ሁላችንም የምናየው የምንመለከተው ነገር ነውና ይሄንን ነገር እንግዲህ በደንብ ማድረቅ አለብን፣ በደንብ መቆጣጠር አለብን። አሁን እንደው በጣም ብዙ እንግዲህ የፈረንጅም ኃይል እንዳለ ብዙ ነገሮችም እስከዛሬ በእኛው በሀገር ልጆች ነበር እንደዚህ አይነት ሴራዎች ደቦች የሚፈጸሙትና አሁን ደግሞ ከሀገር ውጭ ያለ ነገር ከሆነ ኢንተርናሽናል ነው ማለት ነው። ብዙ ሰዎችም እዚህ ነገር ውስጥ አሉበትና ይሄንን ነገር አውጥተን እንዴት አድርገን መርምረን መድረስ እንደምንችልበት እኛ እናውቃለን። ይሄንን ነገር እንዴት አድርገን መውጣት እንዳለብን እናውቃለን። ዛሬ ላይ እንግዲህ በቻለው አቅም እየያዝን ሁሉንም ሰዎችንም እየተቆጣጠርን ከግብ ለማድረስ እንሞክራለን። ዘኪ የምትለው ነገር ካለ ጨምር ትችላለህ። ያው አብዛኛውን ነገር እናንተ ገልጻችሁታል። አንዳንድ ነገሮችን ለመጨመርና የዘለላችሁት ነገር ካለም ለማስታወስም ጭምር ነው። ነገሩን ከስሩ ማወቅ ያስፈልጋልና ይህንን ነገር ከጀርባቸው ብዙ ሰዎች አሉት እንዳላችሁና ምን ማድረግ አለብን የሚለው ነገር አጽንኦት ሰጥተን ሁላችንም መከታተል አለብን፣ መስራት አለብን ብዬ አስባለሁና ነገሩ በጣም ትንሽ ከበድ የሚያደርገው ደግሞ ምንድነው ከኛ ሀገር ውጪ የሆኑ ከቁጥጥር ውጪ የሆኑ ነገሮች አሉትና ለመግለጽም አንዳንድ ነገሮችን ሚዲያ ላይ ይፋ ለማውጣት ጋር ለማውጣት ትንሽ የሚያስቸግሩ ነገሮች አሉ። ምክንያቱም ሁሉን ነገር እዚህ ጋር ከተናገር ነው ቁጥብ ካልሆነን ሚስጥሮች ከኛ አፈትልከው ሊወጡ ይችላሉና እነዛን የወጡ ሚስጥሮችን ደግሞ መልሰን መያዝ ስለማንችል እንግዲህ አንዴ ነገሩ ወደኛ መጥቷል። እቺም ተበዳይ ሴትም ደግሞ በጣም በሚያሳዝን ሁኔታ እኔም ተመልክቻታለሁና የምታሳድጋት አንዲት ልጅ አለች፣ የኬጂ ተማሪ ነች። እሷን ላይም ልጅቷ ላይም ጥቃት እንዳያደርሱባት የኛ ጥበቃ ማድረጋችን ከወዲሁ መግለጽ እፈልጋለሁ። እንግዲህ አካል ጉዳተኛ ሰዎችም አንዳንድ ነገሮችም ተሳትፈውበታል እዚህ ነገር ላይ አውቀውም ሊሆን ይችላል፣ ሳያውቁም ሊሆን ይችላል። በዚህ ሰዓት ማንንም ማመን አንችልም። ከዚህ ቀደም ያሳለፍናቸው ብዙ ኬዞች አሉ እንደ ታጠቅ ቦምቡና የካሌብ ቦምቡን ጉዳይ የምናስታውሰው ነውና በዚህ ዘርፍ ዙሪያ ላይ ደግሞ ብዙ አይነት ሰዎች እንደተሳተፉበት የምናውቀው ነገር ነው። የፈለገ ነገር ቢሆን ከባለፈው ትምህርት ወስደን ወንድሞቻችን ላይ እኔም ላይ ጨምሮ ጉዳት ደርሶ ነበር። እነዛን ጉዳቶች እንዳይደገሙ ጥረትና እንቅስቃሴ የምናደርግ ይሆናል። አሁን ብዙ ወሬ ማብዛታችን አስፈላጊ ስላልሆነ እናንተ ቀርጸን ለማቅረብ ያልቻልናቸው ብዙ ክስተቶች አሉ፣ ብዙ ትዕይንቶች አሉና እነዛን ነገሮች ሁሉ አልፈን ነው እዚህ ጋር የምንገኘው። እናንተም ደግሞ እንግዲህ እገዛችሁ አይለየን ለማለት እንፈልጋለን። እንግዲህ ወንድማችን ዘውድ በጠራን ሰዓት ተገኝተናል እዚህ ቦታ ላይ። መቼም እርግጠኛ ሆኜ መናገር የምፈልገው ከዚህ በኋላ ሁላችንም እናንተንም ጨምሮ ማለት ነው ውድ ተመልካቾቻችን እገዛችሁን አድርጋችሁልን ወደፊት ሄደን ይህንን ፈረንጅ የተባለ ግለሰብ አቶ ካሳሁንም ቢሆን ይህንን ሚዲያ እንደሚከታተለውም እናውቃለን እንመለከታለንና ለሚያዝ እንቅስቃሴ የምናደርግ ይሆናል እና ብዙ ሰዎች አሉ። ይህንን ነገር ደግሞ ለማስተካከል እኛም ጥረት እንቅስቃሴ የምናደርግ ይሆናል። አሁን ላይ ነገሮችን ማንዛዛትና ማብዛት ስለማያስፈልግ ያው ቀጥታ ወደ ጉዳዩ መሄድ ስላለብን የቀጠርናቸውም ሰዎች አሉ እንዲህ አይነት ነገሮችን ለማድረግ ቦታውን ከበን ይህንን አለ የተባለውን ሰው ለሚያዝ እንቅስቃሴ የምናደርግ ይሆናል። ይህም ሰው ደግሞ በተወሰነ መልኩ ገለጻ እንደተደረገልን ከሆነ አብዮት ነው ይነገረን ያለውን ነገር ምንድነው አስተርጓሚ ነው ያለን። ባለፈውም በስልክ አንዳንድ ነገሮችን መረጃ ይሰጥ ነበርና ለፈረንጁ የሚያስተረጉመው እሱ ነው። እሱን ይዘን እንግዲህ በሀገራችን ሰው ነው እየተከዳን ያለ ነው። በሀገራችን ብዙ ባንዳዎች አሉ። ከዚህ በፊትም እንደምንከታተለው ምን ማድረግ እንዳለብን አላውቅም። ይህንን ሰው ሊነግረንም ይችላል፣ ሊክደንም ይችላል። ግን ማወጣጣት ባለብን ስልታዊ መንገዶች በሙሉ ተጠቅመን ይህንን ሰው የምናወጣጣው ይሆናል። በጣም እርግጠኛ ነኝ ይህንን ሰው እንደምንይዘው ማለት ነው። ከሁሉም በላይ የሚበልጠው ምንድነው ይህንን ሰው መያዝ በጣም ብዙ እንደሚያለፋ እርግጠኛ ነኝ። ከዚህ በፊትም እንደዚህ አይነት ኬዝ የሚሰሩ ሰዎች እንደዚህ አይነት ነገሮች የሚፈጽሙ ሰዎች በቀላሉ የሚያዙ ሰዎች አይደሉም። በጣም ክትትል ተደርጎባቸው በቁጥጥር እንደ ውድ ቤተሰቦች ለእናንተ እንደው ስንይዛቸው ነው እንጂ የምናሳየው ከዛ በፊት በጣም ብዙ የሚሰሩ ነገሮች አሉ። አንድ ቀን፣ ሁለት ቀን፣ 3 ቀን፣ 4 ቀን ተመላልሰን አተናቸው ነው ከዛ በኋላ እንዴትም አድርገን የምንይዛቸው። በጣም ብዙ ቀን ያንን ቦታ ከበን ውለን አድረን ነው እንግዲህ ፀሐይ፣ ብርድ፣ ብዙ ነገሮችን ተቋቁመንና እናንተ እንደው ቀለል አድርጋችሁ እንዳታስቡት እንዳታዩት። በጣም ብዙ ነገሮችን ህይወታችንንም እንግዲህ እስከ ማጣት ደርሰን ነው እንደዚህ አይነት ሰዎችን የምንይዘውና አሁን ላይ በጣም ብዙ የሚያስጨንቁ ነገሮች አሉ። እንግዲህ በመጀመሪያ ይህን ሰው መያዝና ከዛ በኋላ ማወጣጣት፣ ይህን ሰው ማን እንደቀጠረው፣ ለማን እንደሚሰራ
ይሄን ድርጊት ለምን ያህል ጊዜ እንደፈጸመ ከዚህም በላይ ብዙ ነገሮች እንደሚደረጉ እርግጠኞች ነንና እኛ ጫፉ ላይ ነው የደረስነው። ወንድሜ ዘውዴ ያገኘው ጫፉን ነውና ከዚህ በኋላ የሰፉት ነገሮች ምን እንደሚሆኑ አናውቅም። እኛንም ውጠው እዛው ሊያስቀሩን ይችላሉና እነዚህ ነገሮች በደንብ እናንተም እንድትከታተሉልን እንፈልጋለን። እንግዲህ የቪዲዮአችንም ተደራሽነት እየቀነሰ ነው ያለው። እኛ በጣም ብዙ ነገሮችን እየሰራን ነው። በጣም ብዙ መስዋዕትነትን አድርገን ብዙ ነገሮችን እየፈጠርን ነውና እናንተ ደግሞ ከጎናችን በላይክም በሼርም ሰብስክራይብም እያደረጋችሁ በደንብ ከጎናችን ብትሆኑ በጣም ደስ ይለናል። ዘውድ እንግዲህ ብዙ ነገሮችን አናንዛዛ። አንተም የደረስክበት ነገር አለ አሁን ላይ? አዎ ያለውን ነገር እናንተ ገልጻችሁታል። እንግዲህ ይህ ሰው አሁን ልንይዘው የምንሄደው ሰው እንግዲህ ስቴቨን ከሚባለው ፈረንጅ ጋር ከስሩ የማይጠፋ የትም ሲሄድ አብሮት የሚሄድ ግለሰብ ነው። ስለዚህ ማለት የሚሰሩትን ስራዎች በደንብ ያውቃል ማለት ነው። እንግዲህ ብዙ ነገሮችን የምንይዝበት የምናገኝበት ሰው ነው ብዬ አስባለሁ። ያው ሰዓታችንም እየደረሰ ነው። እባካችሁ እንውጣና እንግዲህ ወደ ቦታው እንሂድ። አካባቢው ተከቧል። አንዳንድ ነገሮችንም ነግሬያችኋለሁ እናንተ እዚህ ሚዲያ ላይ መውጣት የሌለባቸውን ነገሮች። ስለዚህ እንሂድና ያለውን ነገር እንግዲህ እዛ እንትን ብንለው ይሻላል። መልካም። እስኪ ተከታተሉ። አቤላ መኪኖቹን አስተካክላቸው። እንዴት ነው ያለፋህም? ማን እንዳዛችሁ አላወቃችሁ? ዝም በል ለማስፈራራት የማውራት መብት አለኝ። ምንድነው የማውራት መብት አለ? ምንድነው የማውራት መብት አለ? አንተና ማን እንዳዛችሁ አላወቃችሁ መሰለኝ። እኔ አባ ማን አንተ ሲጀመር ማን እንደያዛችሁ ምናምን እያልክ ትለፈልፋለህ። ምንድነው የፈለጋችሁት? ፍላጎታችሁ ነው እንደ የፈለግነው። ዝም በል። ማንም ሰው እኮ የትኛውንም ሰው አንስቶ የሆነ ቤት ውስጥ ማስገባት አይችልም። የምናደርገውን ነገር የምናውቁ ሰዎች ነው። አንተ አትነግረንም። ትክክል። ገባህ አይደል? አሁን የምትጠየቀውን ጥያቄ ትጠየቃለህ፣ ቀጥተኛ ምላሽ ትሰጠናለህ። አሊያም ግን የምናደርገውን ነገር እናደርጋለን። እያስፈራራኝ ነው? አዎ እያስፈራራኝ ነው። ማስፈራራም ይሁን አይሁንም የምትለየው ነገር ይሆናል። ዶክሜንቶችን አሳይተናል፣ ህጋዊ ሰዎች መሆናችን አሳውቀናል አይደል? ያ ነው ከኛ የሚጠበቀው። እንዴ ላስረዳችሁ። እኔ ምንም እንትን ምለው ነገር የለም። ዶክሜንቱን አየው እንጂ ማቀው ነገር የለም አልኩ እኮ። በቃ ተጠየቀውን ጥያቄ ማለት ይፈልከው። በቃ ይኸውልህ በጉልበት የሚሆን ነገር የለም። በጉልበት ይሆናል። ሰማኝ አይደለ? እኛ በተባይ አዋርተና ነበር። እኔንም አላወቃችሁም መሰለኝ። እናንተ ራሳችሁን ጉልበት ብቻ ተማመኑ። ንገረን፣ እናንተ ማንነትን ንገረን እስቲ። እዚህ ለእናንተ የማስረዳት ኃላፊነት የለብኝም። ተናገራለህ። እባክህ ስነ ስርዓት በህግ አምላክ ስነ ስርዓት ተረጋግተን ይኸውልህ የሚያረጋጋን ነገር የለም። በመጀመሪያ እድል ሰተን ነበር ተረጋግተን መቀመጥ ያለብን ቦታ እንድንነጋገር። አንተ ግን ፈርጠተህ በጣም ብዙ ጋርዶችን አስከተለህ በአንተ ቤት እኛን አስመትተህ ልታመልጥ ነበረ። ኖ እንደዛ አይደለም። አንተ እንደምታስበውና አንተ እንደምታስቡት አይደለም። እና ታዲያ ምንድነው? 3 ቀን ሙሉ አመልጠህናል። በአራተኛው ነው የተያዝከው። እየሰማኝ ነው? ለምን አሰማኝም? አንተም ለራስህ ወተሳሳለህ አይደል እንዴ? እንዴት? እኔን የምመራው ቤተሰብ አለኝ፣ የማሳደጋቸው ልጆች አለኝ። ሲደበድቡኝ ሲያግቱኝ ማምለጥ የለብኝም ነው? ትክክለኛ ሰው ኮንት ጀምር። መታወቂያ ነው አውጣ እስቲ። ይኸውልህ አንተ ማንም የሚያግት የለም። አውጣ መታወቂያ። ተቀበል። ያዘው ዘኪ አስቀምጥ። መታወቂያ ነው አውጣ። አውጣ መታወቂያ። አውጣ መታወቂያ። ዱላ ነው የምትፈልገው? አውጣ። እያንዳንዷን ነገር መርምሯት ስጣቸው። እያንዳንዷን ነገር ለምን ተረጋግተን አናወራም? ዝም በል። ተረጋግተን ነው እያወራን ያለነው። ሰማኝ አይደል? ለምን ጠይቅ ጥያቄ ትክክለኛው መልስ ብቻ ከሰጠ አንተን የመደብደብ ሱስ ያለበት ሰው የለም። ትክክል። እሺ ምንድነው የምፈልጉት? በቃ ጣይ መልካም። ምንድነው ያንተ ስራ ምንድነው? እኔ በቃ እንደነገርኳችሁ አስተርጓሚ ነኝ። የተለያዩ ቦታዎች ላይ ቱር እያደረኩኝ አስተረጉማለሁ። በቃ ማስተርጉም ብቻ ስራ እንዳልሆነ እናውቃለን። ሰማኝ አይደል? ይኸውልህ እኔ ስለኔ ማውቀው እኔ ነኝ አይደል እንዴ? የምታውቀው ወደ ለምን ጠይቀኛለህ? በቃ ማውቀው ነገር ይሄ ነው። አስተረጉማለሁ። አለቀ። ንግግር ተመምረ ብታዋሻ ካልሆነ አግባብ የሌለው ወሬ ከኛ በላይ የሚያወራ የለም እኮ። ነገርኩህ፣ ማውቀውን ነገርኩህ እኮ። ስለራሱ ዲሲፕሊን ባለው መልኩ ፎርማል ሆነ ታወራን ይገባል። ስለ ፎርማ አታስተምረኝ። እኔ ማውቅ ሰው ነኝ፣ የተማርኩኝ ሰው ነኝ። ስለ ዲሲፕሊን ታስተምረኝ አትሞክር። እየነገርኩህ ነው። በቃ አስተማርኩም አላስተማርኩም አሁን ለምትጠየቀው ጥያቄ ብቻ ምላሽ ትሰጣለህ። ይኸውልህ ደጅ እያንገላታን ነው አይደል የመጣነው? እዚህ እንደግምልሃለን። ይሄ በሙሉ መጥፋት የሚችል ነገር ነው። ይሄ ነገር የሚያልፍ ነገር ነው። የማትወጡት ጣጣ ውስጥ ባትገቡ ነው ደስ ይለኛል። አሁን እኮ ኖርማል ሰው ነኝ እያልክ ከኋላ ግን ትልቅ ኃይል እንዳለ እያስፈራራህ ነው። በቃ ይኸው እኔ ኃይሉንም ምኑንም ተው። በቃ እኔ ህጋዊ ሰው ነኝ። በስርዓት ስራዬን እየሰራሁ ያለው አንድ ቤተሰብ ያስተዳድርኩ ያለውኝ ንጹህ ሰውን ማሰቃየት ነው እንዴ ስራ? ሰውን መበደል ነው ስራ? ስነ ስርዓት መንገድ እናወራ። እናንተ የምትሉት ነገር እኔ የማውቀው ታሪክ የለም። አንተ የራስህን ተላላኪ ካሰውንና የፈረንጁ ተላላኪ አይደለም ስቲቨን? ተናገር። ሁሉንም ነገር እንድናወራ ነው የምትፈልገው? ተናገር። ከአንተ እንዲመጣ ነው የምንፈልገው። ምንም ከኔ የሚመጣ ነገር የለም። ነገር እኛ እናውቃታለን።
ግን አንተ እንድታወራ ነው የምንፈልገው። እባካችሁ አሁንም የመጨረሻ እድል እየሰጠኋችሁ ነው። እኔ ከዚህ ቦታ መውጣት አይቀርም። ከወጣሁ በኋላ የማትወጡ ጣጣ ውስጥ ነው የምትገቡት። ምንድነው ጣጣው? መስማት እንፈልጋለን። እሱን ብታወራ አይሻልም? እሱንም አንተ ነህ ቀድመህ የምትለው። አሁን መንደርደሪያ ሀሳብ ሰጥተናል። በዚህ መንደርደሪያ ሀሳብ ተነስተህ ከስቲቨን ጋር ስቲቨን የሚባለው ፈረንጅ ያውቀዋል አይደል? ፎቶ እናሳየህ። አንገትን አትድፋ። አያስፈልግም። ፎቶ አውቀኸዋል አላህ አታውቀውም። ብዙ ፈረንጅ ያውቃል። እንደ ጭራው አብረህ ስትዞር የምትውለው ስቲቨን አለ እኮ ብዙ ፈረንጆችን አስተናግጃለሁ። አዳምጠኝ። ቱር ማረጉን አቁመህ አሁን ከአንድ ፈረንጅ ጋር ብቻ ነው እየሰራ ያለው። ይሄን እኛ እናውቃለን። ሰማኝ አይደለ? በስነ ስርዓት ነው እያወራን ያለ ነው። ብቻህን አይደለም። ከአንድ ፈረንጅ ጭራ ስር ነው አሁን አንተ እየዞርክ ያለው። ሰማኝ አይደለ? ጭራ አትበለኝ። እንደ አንተ ራሴን ችዬ እየኖርኩ ያለው እየሰራሁ ያለው ዝም በል። እንደ አንተ አይነት ብዙ ባንዳዎችን ከዚህ በፊት ይዘን እናውቃለን። ባንዳ አትበል። እኔ በስርዓት እየሰራሁ ያለው ህጋዊ ሰው ነኝ። ችግር የለውም። አንተ ስራህን እየሰራህ ነው። በቃ ስራዬን እየሰራሁ ነው። ጭራ ባንዳ ምን ማለት ነው? የስም ማጥፋት ነው። ነገሩን ቀለል እናድርግልህ። ችግር የለውም። አንተ ያለውን ነገር ዲሲፕሊን በሆነ መልኩ በቃ እንደዛ ነው ያልኩት። እንደተማረ ሰው እናውራ። አሁን እየጠየቅን ያለነው ጥያቄ እስካሁን ለተፈጠረው ነገር ይቅርታ አድርግልን። እንደዛ ከሆነ ማለት ነው እንድትናገር ነው የምንፈልገው። እየሰራህ ያለው ስራ አለ። ይህ ስራ ምንድን ነው? ከዚህ ፈረንጅ ጋር ያለ ግንኙነት ምንድን ነው? እውነት ማስተርጎም ብቻ ነው? ከማስተርጎም ባሻገር ምንም ነገር የለውም? ይኸውልህ እዚህ ስራ ውስጥ ብዙ አይነት ነገሮች ይኖራሉ። ያ ማለት ማስተርጎም ዋናው ነገር ነው። ፈረንጆች የሚፈልጉት የሆነ ማጥናት የሚፈልጉት ነገር አለ። ምንድነው? ሀገራችን ላይ የተለያዩ ነገሮች አሉ። የቱሪስት ሀገር ነች፣ ለቱሪዝም የምትመች ሀገር ነች። እዛ ቦታ ላይ ይሄዳሉ። እያንዳንዱን ነገር ኤክስፕሌን እያደረኩኝ አስጎበኛቸዋለሁ፣ ተረጉምላቸዋለሁ። አማርኛውን ወደ እንግሊዘኛ፣ እንግሊዘኛውን ወደ አማርኛ እያደረኩኝ ሁለቱን እያስማማው እነሱ የሚፈልጉትን ነገር ያገኛሉ። በዛው ልክ ደግሞ ለሀገራችን የሚገባ ኢንካም አለ ማለት ነው። በቃ ይሄ ነው ያለው ነገር። በስሩስ ምንድነው የምትሰራው? ነገርኩህ እኮ በስሩ ያለው ይሄ ነው። ማስተርጎም ነው። በቃ አዳዲስ ነገሮች ይኖራሉ፣ ኢንቨስቲጌት የተደረጉ ነገሮች ይኖራሉ። በቃ እነሱን ክሊር አድርጎ ለነሱ ማስረዳት ነው። ይኸውልህ እንደ ተማረ ሰው እናወራ ብለህ ተቀምጠናል አይደለ? ግን አንተ እንደ ሕፃን ልጅ አይተህን ልትሸውደን የምትሞክር ከሆነ ግን በምን አይነት መንገድ እንደምናወራ እናሳያለን። እስካሁን በስነ ስርዓት አስቀምጠን ነው እያወራን ያለ ነው። ቀጣይ ግን ስናወራ አንበርክኬ ነው ማወራ። ሰማኝ አይደለ? ማስፈራሪያው ትንሽ አልተጋነነም? ተጋነነ? እባክህ ካሜራውን አጥፎ ካሜራውን አንዴ በተረጋጋ መንፈስ እናወራ። ይኸውልህ አሁንም ሁለተኛ ዳግመኛ ድል እየሰጠ ነው። ይኸውልህ ከማስተርጎም ባሻገር ምን አለ ብዬ ጠየቅኩ። አሁንም ቢሆን ይህ ስቲቨን ከተባለ ፈረንጅ ጋር ያረፈበት ሆቴል አለ አይደል? ከዛ ሰዓት ጀምሮ ሁሉም ነገር የምታደርገው አንተ ነህ አይደለም? ነህ ይሄን ሁሉ መረጃ ካገኛችሁ ለምንድን ነው የምትፈልጉ? ስለ ስቲቨን ካወቅ ስላረፈበት ሆቴል የምታውቅ ከሆነ ለምን ሄደ ራሱን አታናግሩም? ይኸውልህ ከዛም ባሻገር ቁልፍ የሆነ ዶክሜንት እኛ እጅ ይገኛል። ስለምን ዶክመንት ነው የምታወራው? ይኸውልህ እያንዳንዱ ዶክሜንት እኛ እጅ ይገኛል። ምን አይነት ዶክመንት? እዛ ዶክሜንት ላይ ደግሞ ያንተ ስም ደጋግሞ እንደተጻፈ ገባህ አይደል? ያንተ አሻራዎች ሁሉ እንዳሉ በፎረንሲክ አረጋግጠናል። ትክክል። ከዛ በዘለለ ባለፈው ስንደውል እንግዲህ የካሳውንን ጋርድ ይዘን ስንደውል አንተ ነበርክ ያነሳው አይደለ? ነው አይደለም? አንተ ነው ያነሳው። አገኛችሁት፣ ኃይሉን አገኛችሁት እያልክ ስትጠይቅ የነበርከው አንተ ነህ። ስለዚህ ስለ እንደዚህ አይነት ነገር በደንብ ታውቃለህ ማለት ነው። እያንዳንዷ የምትሰራውን ነገር አንተ ታውቃታለህ ማለት ነው። ሁሉም ነገር በአንተ እጅ ነው የሚያልፈው። ምንም የምታሸው ነገር የለም። ምንም መፈናፈኛ የለህም ከዚህ በኋላ። ስለዚህ ለምንጠይቅ ጥያቄ ትክክለኛውን መልስ ብቻ ነው የምትሰጠን ማለት ነው። አይ የምትል ከሆነ ግን የፊጥኝ አስረን እየገረፍን እንድታወራ እናደርጋለን። ይኸውልህ እድሉ የራስህ ነው። እንደዛ በዛ መንገድ አወታተነ የተናገርከው ነገር ምንም ጥቅም የለውም አንተን ዘብጥያ ከማስወረድ። አሁን ግን ተረጋግተህ ሁሉም ነገር ዘግዝገህ ከተናገርክ ለአንተ ክስህ እስርህ ሁሉም ነገር እንዲቀል እናደርጋለን። ተባባሪነትም እንዲሰረዝ የቻልነው ነገር በሙሉ እንሞክራለን። ይሄ መጨረሻ እድል ነው፣ የምትጠቀምበት ይሻላል። የሰማኝ ነው። የተማርኩ ሰው ነኝ ብለህ ይህንን ኬዝ እንደ ግለሰብ ብቻ እንዳታየው። የግለሰብ ኬዝ አይደለም፣ የሀገር ጉዳይ ነው። ገባህ አይደል? ቀለል ያለ ነገር አይደለም። ስለዚህ የሚሰራው እያንዳንዱን ነገር ይሄ ነው ብለህ ንገረን። ወንድሜ እንዳለ የህግ ከለላ እንሰጣለን። በሰላም ወደ ቤት ትሄዳለህ። ከዛ ውጪ ግን በሰላም የምትኖር እንዳይመስልህ። ገባህ አይደል? ማስፈራሪያ እንዳይመስልህ። ይሄ ነገር እውነታ ነው እየነገርኩህ ያለሁት። ትክክለኛው ነገር ንገረኝ። በእምናኛ የጻናት አይደለም ማለት እንዴ? ይኸውልህ አንተ እንድታምነኝ ምንም አይነት ነገር ማድረግ አይገባኝም። የህግ ከለላ እንሰጣለን ብዬ ቃል ገባሁልህ አይደለም ነው? ቤተሰቦችህ እንዳለ እና ታማሚ እናትህ እህቶችህን እናውቃለን። ገባህ አይደል? ወይዘሮ አስረስ
ሁሉንም እናውቃቸዋለን። እንዴት ልታውቁ ቻልክ ደግሞ ስለሱ? ይኸውልህ ስለአንተ ባክግራውንድ አጥንተን ነው እየተንቀሳቀስን ያለ ነው። ማናችሁ እናንተ? ቆይ ማናችሁ? ቀላል ሰው አድርገን ነው ማናችሁ? ስለ ሰው ህይወት ማጥናት ነው እንዴ ስራ? በደንብ በሚገባ መከታተል ነው ስራችን። እየሰማኝ ነው። ከእናቴ ምንድን ነው ፈልጉት? በቃ እኔ መናገር ያለብኝ ነገር ተናገርኩ እኮ። እሷ ምን የምታውቀው ነገር አልጨረስክም። ተናግረህ አልጨረስክም። ምንም የነገርከን ነገር የለም። እሷ በቃ የሞት ቋፍ ላይ ያለች ሴትዮ ነች። እባክህ ስማ፣ ምናልባት መፍራት ካለብህ ካሳሁንን አይደለም መፍራት ያለብህ እኛን ነው። እሺ መፍራት ያለብህ ካሳሁን እናንተ አላወቃችሁትም እኮ። ምን አላወቃችሁትም የሚባል ቃል እንደሚያስጠላኝ ምንም አያስጠላም። ነገርኩህ አይደለ? ይኸውልህ እኛንም አላወከንም አንተ። ስለዚህ ጥያቄውን ቀጥታ ብቻ ነው የምትጠየቀውን ጥያቄ ቀጥታ ብቻ ትመልሳለህ። አይ ምናምን ግን ይኸውልህ ምንም ማረጋገጫ አንሰጥህም እኛ ላንተ እኮ ለኔ የግጣ ከለላ እንደምታደርጉልኝ በምናምን አለው። መናገርና መናገር ነው ያንተ አማራጭ እዚህ ጋር አለ። ይኸውልህ ትንሽ እንትን እንዲልልህ ማለት ነው። አንተ እምነት እኛ ላይ የተወሰነ እምነት እንኳን እንዲያድርብህ ከፈለክ ከዚህ በፊት ያዝናቸውን ሰዎች እነግርሃለን። ለእነሱም የህግ ከለላ አድርገንላቸዋል። ከዚህ በፊት የነበረውን አብዮት የሚባለውን ሰው አወቀው? አብዮታው ምን ነው? አረ ምንም። አዎ ያው እንግዲህ ውድ ተመልካቾችም አይተውታል። እንግዲህ አንድ እጅ በአደጋ አጥቷል። እሱኛ ጋር ነው የሚገኘው። አብዮትን ያስቀጠራት ክለቡ ውስጥም ያለው ሰው ስለ አሁን ጉዳዩ በቃ በዋናነት አቶ ካሳሁንን የተመለከተ ጉዳይ ነው። ስቲቨን የተባለው እናንተ አቶ ካሳሁንን ቀላል ሰው አድርጋችሁ ነው እያሰባችሁት ያላችሁት። እባካችሁ ማየውን ነገር አታስለፍልፉኝ። እኔ ለህይወቴ የምሰጋ ሰው ነኝ። እናቴን አሁን ይኸውልህ ምንም የሚሆን ነገር የለም። እኛ አንተን ለማጥቃት ከፈለግን የምትሰራውን ስራ እያንዳንዱን ነገር ሄደን ለእናት ነው የምንነግራት። ይሄንን ነገር ካደረግን እናትም እዛው ነው ጸጥ የምትለው። እኛ ግን ህሊና ያለን የተማረን ሰዎች ስለሆነ ለሰው ስለምናስብ ነው እንደዚህ አይነት ድርጊቶችን የማንፈጽመው። እየሰማኝ ነው። አሁን ያልገባ ነገር እንደሆነ ታውቃለህ አንተ። ለእናቴ ተናገር። እናቴ ከምትደነግጠው በላይ አቶ ካሳሁን ይሄን ነገር እንደተናገርኩኝ ካወቀ እናቴን ቀድሞ ይገላታል እኮ። ለሱ እኛ ኃላፊነቱን እንወስዳለን። እናትና ሙሉ ቤተሰብህ ከኛ ጋር ነው የሚገኙት አልነህ አይደለ? እሱ ማረጋግ ከፈለክ በስልክ ደውለን ማነጋገር እንችላለን። ከፈለክ እናደርግልሃለን። ለሁላችሁም ማየት ትችላለህ። ቤተሰቦች እንዳለ ከኛ ጋር ነው የሚገኙት። ስለዚህ አሁን ላይ የህግ ከለላ እነሱ አግኝተዋል ማለት ነው። እሺ ጤንነቷ እንዴት ነው? በጣም ታማለች እኮ ታማሚ ነች። እንዴት ናቸው? እንደዛ አሁን እኮ እሺ ያለችበትን ሁኔታ ነገር የምትንቀጠቀጠው አይደለም። በአካል እናተን ስናገኛቸው ሄደህም ጠይቃችሁ አታውቅም። በ15 ቀን ነው የምደውልላቸው። አሁን ልጋትን ነገር እኮ እያገዝኩ ታረጋለህ። ገንዘብ ይኸውልህ አሁን ገንዘቡ የመጣበት ሚንስ ግን ልክ አይደለም ያን ያለ ነው እኛ። ከዛ ባሻገር ከፈረንጁ ጋር ብቻ ሳይሆን ካሳሁን እንዲህ ልትፈራው የቻልከው የተደበቀ ሚስጥር አለ ማለት ነው። አዎ በትክክል ገባህ አይደል? አንተ የምትሰራው ለፈረንጁ ብቻ አይደለም ማለት ነው። ከካሳሁንም ጋር የምትሰሩት ነገር አለ እኮ። ካሳሁን እናንተ አላወቃችሁትም። ካሳሁን ማለት በቃ እጀ ረጅም የሆነ ሰው ነው። እጀ ረጅም ይሁን እጀ ትልቅ እኛ ስለሱ የሚመለከተን ጉዳይ የለም። እንይዘዋለን። አንተ ይኸውልህ ባትረዳን ባታግዘን እኛ በራሳችን መንገድ እንይዘዋለን። የሰማኝ ነው። አንተ ግን የማትወጣው ችግር ውስጥ መቀመቅ ውስጥ ነው የምትገባው። እናትህንም እህትህንም ከዚህ በኋላ አታያቸው። ኦኬ እሺ በቃ በቀጥታ ምንድነው ማወቅ የፈለጋችሁት ንገሩኝ። እሺ ምንድነው የምትሰራው አንተ? ስራህ ምንድነው? እኔ አስተርጓሚ ነኝ። በቃ ከፈረንጆቹ ጋር እገናኛለሁ፣ ከሀበሾቹም ጋር የተለያዩ ቦታዎች ላይ እየሄድኩኝ ቅድም እንደነገርኩ አስተረጉማለሁ። ስቲቨን የሚባለው ግለሰብስ ምንድነው የሚሰራው? እሱም በቃ እሱም አንድ የውጭ ዳያስፖራ ነው፣ አንድ የውጭ ዜጋ ነው። እሱም ተመሳሳይ የሆነ ጥናት እያጠና ነው ያለው። በቃ ተመሳሳይ የሆነ ጥናት ነው የሚያጠናው። ሰዎችን እየደፈረ ነው ጥናት የሚያጠናው። ጥናት በምን ዙሪያ ነው? ስለ ብዙ ነገር ይጠናል እኮ። ብዙ ነገር አለ አይደል? እንደዚህ ሀገር ውስጥ ለምሳሌ ይሄ የአንድስ ነገር ነው የፈለገው። የአፈር ምርምር አለ፣ የተለያየ ነገር አለ፣ ስለ ታሪክ አለ። ምንድነው ሊያጠና የፈለገው የሰው ዶክሜንት? እኛ ጋር እንዳለ ታውቃለህ። እዛ ዶክሜንት ውስጥ ያለው ነገር ምን ቢሆን ነው ይሄን ያህል እየፈለጋችሁት ያላችሁት? በቃ ስለ ታሪክ ነው የሚያጠናው። ኢትዮጵያ ውስጥ ስላሉ ወይም ደግሞ ስለተለያዩ ነገሮች ያጠናል። ግን አሁን በዋናነት እያጠና ያለው ስለ ታሪክ ነው። ስለ ቋንቋ፣ ስለ ባህል፣ ስለ ተለያዩ ነገሮች ነው እያጠና ያለው። ልሸውደን እየሞከርክ ነው አንተ። እኛ ጋር እኮ ዶክሜንቱ አለ። ያንተ ራሱ አሻራ ያለበት ዶክሜንት አለ ነው እያልን ያለው። በደም የፈረማችሁት እዛ ላይ እያንዳንዷ ነገር በቪዲዮ ተቀርጻ ተቀምጣለች። ይሄን ሁሉ ነገር እያወቅን ግን እየዋሸን ያለው ሰማኝ አይደለ? ከዚህ ሰው ጋር ምንም ጉድ ማልፋት እኮ አያስፈልግም። ይሄንን ሰው ቦታ እናታያለን። እሺ ቆይ ቦታ አፈታ በቃ ጠገብኩ ዱላው።
አዩ አይደለ? በዚህ አይነት መንገድ ነው እናወራለን ያለ መጀመሪያውንም ቢሆን ማለት ነው። እድል ሰተነ ነበር በእንደዚህ አይነት ጉዳይ እንዳይሆን። እየሰማኸኝ ነው? ከዚህ በላይ እንራመዳለን። የሰውን ደም እየመጠጣችሁ እናንተ ልብስን መልበስ አይገባም። አንተ እዚህ አስቀምጠን ራሱ ማናገር የለብንም ነበር። አንተን አንበርክኬ ነበር ማወራ። ሰማኝ አይደለ? ስለዚህ ከዚህ በኋላ ለምንጠይቀት ጥያቄ አንዲት ውሸት ባገኘን ቁጥር እያወጣን እንቀጠቅጣለን። አንድ ውሸት ባወራህ ቁጥር ሰማኝ አይደል? እሺ እኔ እኮ ንጹህ ሰው ነኝ። እኔ ምንም ማውቀው ነገር የለም እኮ። ያንተን ምስኪንና የዋህናት እኛ ምንም አናደርግም፣ አንተ ላይ እናደርጓለን ሁሉ ነገር። ስለዚህ ለምንጠይቅ ጥያቄ ትክክለኛ መልስ ተጠናለህ። ከስቴቨን ጋር ምንድነው የምትሰራው? በዋነኝነት ስራ ምንድነው? በቃ ማስተርጎም ነው። አስተረጉማለሁ እና ለአቶ ካሳውንና በቃ ክለቡ ላይ ይሰራሉ አንድ ላይ። ከአቶ ካሳውን ጋር እንትን የሚላቸው ክለቡ ነው ያገናኛቸው። አቶ ካሳውን ደግሞ እንግሊዘኛ መናገር አይችልም። እሱ የሱን ስራ ነው ይሰራሉ። አቶ ካሳውንን ለፈረንጁ፣ የፈረንጁን ለአቶ ካሳውን አስተረጉማለሁ። በቃ ይሄ ነው እኮ ያለው። እንዴ ነው ከስቴቨን ጋር ትርጓሜ ምናምን አይደለም አሁን እያልን ያለ ነው። ስራ ምንድነው እኮ ነው ያለኝ። በቃ ይኸውልህ ማስተርጎም ነው ስራ። ከማስተርጎሙ ጀርባ ምንድነው የምታስተረጉሙ? በቃ አማርኛው እሱ ነው። እንዴት ነው ሲጀምርስ ከስቴቨን ጋር ልትገናኙ የቻላችሁት? ከስቴቨን ጋር ከአንድ አመት በፊት ነው የተገናኘ ነው። ቅድም እንደነገርኳችሁ ነው የተለያዩ ቦታዎች ላይ ቱር አድርጋለሁ። ፈረንጆች አሉ። በቃ ከ50% በላይ ፈረንጆች ናቸው ያሉት። እነሱን ጋይድ አድርጋለሁ። የተለያዩ ነገሮችን እንትን እንዲሉ ወይም ደግሞ እንዲያገኙ አስተረጉማለሁ። በቃ በዛ ምክንያት ነው ከስቴቨን ጋር የተገናኘ ነው። ከዛ በኋላስ ምንድነው የምትሰሩት ከሱ ጋር? ከዛ በኋላ በቃ የተለያዩ ስራዎችን አንድ ላይ መስራት ስንጀምር በደንብ ተዋወቀን። እኔም ጥሩ ኤክስፒሪየንስ ስለነበረኝ ስራዬን ወደደው። ከዛ ሌሎች ነገሮችን አንድ ላይ መስራት ጀመረ። ሌሎች ነገሮች ማለት ተያያዥ ነገሮች፣ ብዙ ቦታዎችን እንሄዳለን። ማለት የሚፈልጋቸው ነገሮች አሉ። ብዙ ጥናት ማጥናት ፈልጋለሁ ስለተለያዩ ነገሮች ምናምን ነገር ስላለ በዛ ምክንያት በደንብ ተግባባን። ምንድነው ጥናቱ? ተናገር። አሁን በዋናነት እየሰራ ያለው እናንተም ዶክመንቱ እንዳያችሁት እዛ እንትን ውስጥ ነው፣ ክለብ ውስጥ ነው። ከአቶ ካሳውን ጋር ነው እየሰሩ ያሉት። ክለብ ውስጥ ምንድነው የሚሰራው? ክለብ እንደምታውቁት መጠጥ ነው ያለው፣ ጭፈራ፣ ዳንስ ነው። ሌላ ምን ሊኖር ይችላል? ፈረንጁ ደግሞ እንደዛ አይነት ነገር ይወዳል። እና እንደዚህ አይነት ነገር ከወደደ እዛው ሀገሩ አለ አይደል እንዴ? ምንድነው እዚህ መጥቶ የሚያሳየው? ምን የተለየ ነገር አለ? የዛና የዚህ ይለያያል። ምንድነው እዚህ የተለየው? እስከስታ ነው እዚህ ያለው ዳንኪራ መደለብ ነው። እስከስታ ፈልጎ የመጣው ልትል ነው። ተናገር። አልገባችሁም? ይኸው ብዙ የሚወደዱ ነገሮች አሉ። የፈረንጁ ጸባይ ደግሞ ይሄ የሰው ፕራይቬሲ ማውጣት እኮ ነው። ምንድነው ነው እያልን ያለ ነው? ስለ ፕራይቬሲ አንተ አልነግረንም። ሰማኝ አይደል? እኮ የሱን ህይወት እዚህ የኔ መዘግዘግ ምንድነው ችግር? ጭራሽ እየተከላከልክልን ነው እንዴ አንተ? አይደለም የሀገርህን ሴቶች አሳልፈ ስትሰጥ ያልተጨነክ ልጅ አንተ ግን እዚህ ለአንድ ፈረንጅ ለአንድ ነጫጭባ ትጨነቃለህ። እሱ በጣም ነው የሚያመኝ፣ በጣም ያመኛል። ፈረንጁም አቶ ካሳውንም እንደዛው ብዙ ነገር አድርገውልኛል። ምን ያደርጋል? በቃ ህይወቴን እየመራ ያለሁት ከነሱ በማገኘው ገንዘብ ነው። በገንዘብ አስረው ጠፍረው ይዘውሃል ማለት ነው እኮ። ሁላችንም እኮ እየሰራን ያለው ለገንዘብ ነው አይደል? ሁላችን ኦብቪየስሊ ለገንዘብ ነው። ነገር ግን ከገንዘብ ባሻገር ህሊና የሚባል ነገር አለ። ህሊናህን ስትሸጥ ገንዘብ እኔ ህሊናዬን አልሸጥኩም። ያበቃል። ህሊናዬን አልሸጥኩም። ታማሚ እናቴን እያኖርኩኝ ያለው የቤተሰብ መሪ ነው። አሁን ፈርተህ ሊሆን ይችላል። እኛ እዚህ ጋር ስለበዛንብህ የሁላ ሰው ከጀርባ ስለቆመ ፈርተህ ሊሆን ይችላል። አስፈላጊ ከሆነ ሁላችንም መውጣት እንችላለን። ለአንዳችን መናገር እንችላለን። ነገር ግን ኦሬዲ ሰምታችሁታል እኮ ነገር ግን ዶክሜንቱን እጃችን ላይ ስላለና ስለምናቅ ምንም የምትደብቀው ነገር የለም። አሁን ላይ እነሱ ከሚከፍሉ ገንዘብ እጥፍ ልንከፍልህ እንችላለን። ሀገራችን ነው ሴቭ እያደረግን ያለ ነው። ገባህ? እኔም እኮ ሀገሬን ሴቭ ማድረግ ፈልጋለሁ። እኔም አንድ ሀገር ወዳድ ዜጋ ነኝ። ስራዬም እኮ በቃ የሀገራችንን ባህል ለውጪ ማስተዋወቅ፣ ኢንካም ለሀገራችን ማስገባት ነው። መልካም። ሀገራችን ነው እየሰራ ያለው። ሀገራችን እኮ ዶላር ብታገኝ የተለያየ ነገር ብታገኝ ደስ ይለናል እኮ እኛው። ሀገራችን ባህላችን ትውፊታችን ሲስተዋወቅ ደስ ይለናል። ነገር ግን በዛው ልክ ደግሞ እንዳንተ የዘቀጡ ሰዎችን ቆሻሻ የሆነ ስራ ሲሰሩ ማዋረድ አለ። አዳምጠኝ። እውነታውን ማውጣት እያንዳንዷን ስራ ከዚህ በፊት በድርጅት ውስጥ እንደ አስጎብኝ ሆነ በምትሰራ ሰዓት እያንዳንዷን ያንተን ባክግራውንድ አጥንተን የመጣ ነው ምን ያህል ይከፈልህ እንደነበር። አሁን ግን በመቶ ሺዎች ቤት ነው የሚከፈልህ ለአንተ። ይሄን ምን ስላረክ ነው በመቶ ሺዎች የሚከፈልህ? ስላስተረጎምክ ብቻ ግሮሰሪ ልትከፍት እየፈለክ እንደሆነ ሰምተናል። ከረቤት እያሰስክ እንደሆነ ምንም ነገር አውቀናል፣ ደርሰንበታል። ስላስተረጎምክ ብቻ የቀራችሁ ነገር ምንድነው? የምበላውን የምጠጣውን መንት ማለት እኮ ነው የቀራችሁ። ከዚህ
የምናረገው ነገር ቀላል መስሎ ከታየ ወይም እንደዚህ ገብተን የምንወጣበት ነገር መስሎ ከታየ ተሸውዳል። ግን ስላስተረጉምክ ብቻ ግሮሰሪ ለመክፈት የሚያደርስ ገንዘብ እንደማታገኝ በደንብ እናውቃለን። ሁላችንም ኢትዮጵያ ውስጥ ነው የምንሰራው። ስለዚህ የምትሰራው ስራ ምንድነው? ከማስተርጎሙ ጀርባ የምትሰራው ስራ ምንድነው? ተናገር። እሺ አትምታኝ እኮ ተናገር። የምትመካበትንም ገንዘብ ለማሳገድ የባንክ ፕሮሰስ ላይ እንደሆነም እንድታቆም። አረ በህግ አምላክ አረ እናንተ ሰዎች ምንድነው የምትፈልጉት? ሰው ውስጥ ባለው ሽርፍራፊ ሳንቲም ነው የምትኖረው። እናንተ ህይወት የሚባል አይኖርም ካልፋለች። እሺ ምን ልንገራችሁ? እኔ እኮ ግራ ገባኝ። ምንድነው የምትሰራው ስራ ነው እያልኩ ያለሁት። በቃ ፈረንጁ የሆነ ነገር ይፈልጋል። ምንድነው የሚፈልገው? አይ እዚህ ነገር ውስጥ መግባት አልፈልግም ነበረ። የህፃን ጨዋታ አደረገው እኮ አሁንም የለው። ስማኝ አዳምጠኝ። ይሄን ሰው ዋጋውን እንስጠው አይደለ እኮ ስማኝ እኮ ስማኝ እየነገርኩህ ነው። ትናገራለህ። ተረጋጉ። በቃ ንጉስ ተረጋጉ። አሁን ትናገራለህ። እኔ ነኝ እያረጋጋኋቸው ያለሁት። አጥንትህን ይሰብሩልሃል። እየተናገርኩ እኮ ነው። ለምን አስበኝ እኮ ተናገር። አሁን ቀጥል። አንድ የምናስቆምህ ነገር አይኖርም። እዛ ክለብ ውስጥ ምን እንደሚሰራ ይህ ስቴቨን የተባለ ግለሰብ ደግሞ ኢትዮጵያ ውስጥ ምን ፈልጎ እንደመጣ ምንስ እየሰራ እንዳለ ያቺን ሴትስ ምንድን ያደረጋችኋት የሚለውን ነገር እዛ ቤት ውስጥ ስለሚሰራው እያንዳንዱ ነገር ትነግረኛለህ። አንድ በመሃል የሚገባብሰው የለም። ውሸት ካገኘው ግን አጥንትን ሰብሯል። ሰማኝ አይደል? ስለ አቶ ካሳሁንም ጨምረህ እያንዳንዷን ነገር ቀጥል። እኔ መጀመሪያም እንደነገርኳችሁ ስራዬ ማስተርጎም ነው። በተለያየ ምክንያት ተገናኝን ከነዚህ ሰዎች ጋር። አቶ ካሳሁን በፊትም አውቀዋለሁ። እሱ ነው የተለያዩ ቦታዎች ላይ እየሄድኩኝ እንዳስጎበኝ እድሉን ሲፈጥርልኝ የነበረው። እንደምታውቁት አቶ ካሳሁን ባለስልጣን ነው፣ ሀብት አለው፣ እጁ ረጅም ነው። ሁሉን ነገር በእጁ ማድረግ የሚችል ትልቅ ሰው ነው እና ስራ እንዳገኝ ከማገዝ ጀምሮ ለእናቴ ማሳከሚያ የሚሆን አንዳንድ ነገር ያግዘኝ ነበር። በዛው ልክ ደግሞ ስራዎችን ሲሰራ የገንዘብ ማግኘት ጀመርኩ። ከፈረንጆች ጋርም ተዋወኩኝ። ከዛ አቶ ካሳሁን ክለብ ውስጥ እንደማንኛውም ጭፈራ ቤት ጭፈራ አለ፣ መጠጥ አለ። ያው ኢትዮቬስ ሴቶችም ይኖራሉ። በቃ ይሄ ደግሞ ለአቶ ካሳሁን እንትኖች ከስተመሮች የተለያዩ ነገሮችን ፕሮቫይድ ያደርጋል ማለት ነው። አቶ ካሳሁን ለፈረንጆችም ሊሆን ይችላል፣ ለሀበሾችም እነዚህ አይነት ሰርቪሶችን ፕሮቫይድ ያደርጋል። በቃ በመሃል እኔ አንዳንድ ነገሮችን እንትንላለሁ፣ ግን እኔ እዚህ ስራ ውስጥ የለውበትም ማለት ለእናቴ ማሳከሚያም ለህይወቴም ስል በግዴታም ቢሆን እሰራለሁ። ሌላ እንትን ስለሌለኝ እዛ ጭፈራ ቤት ውስጥ ጭፈራና ሴቶች ብቻ ነው ያሉት። ሌላ ምንም አይነት ነገር አይሰራም። መጠጥ አለ፣ ከዛ አንዳንድ ድረጎችም ይኖራሉ። ማለት እኮ ግልጽ ነው። ምንም እንትን የሚባል ነገር የለም። ችግር የለም። ቀጥል። በቃ አንዳንድ መድኃኒቶች አሉ። እነዚህን ከአንዳንድ እንግዶች ሲመጡ ሴቶች እንትን ይላሉ፣ የማይፈልጉ ነገር ይኖራል። መጠጡ ላይ የሆነ ነገር እንትን እንዲላቸው እነዛ መድኃኒቶች ይጨመራሉ። በቃ ይሄ ነው ያለው ነገር። ለምንድን ነው የምታስጨንቁኝ? የራቁት ጭፈራውስ? አንዳንድ ፍሬ ሴቶች ግን ገና በዩኒፎርም እያመጣችሁ እዛ ቤት ውስጥ የምታስገቡት ነገርስ? እኔ እዛ ውስጥ የለውበትም። የኔ ስራ ማስተርጎም ነው። ይሄ ነገር ታው ብያለሁ። ንገረኝ። ታውቃለህ እንደሚሰራ ታውቃለህ ታውቃለህ። ስለዚህ ንገረኝ፣ ግልጽ አድርገህ ንገረኝ ነው እያልኩ ያለው። እኔም ልጅ አለችኝ፣ በቃ እየደረሰች ያለች ልጅ አለችኝ። እዛ ሲመጡ እኔ በጣም እንትን እላለሁ፣ ግን ገንዘብ ነው ህይወት ነው። እኔ እሰራለሁ። ተው ማለት አልችልም። ተው አልኩኝ ማለት የእንጀራ ገመሬ ተቆረጠ ማለት ነው። ማስተርጎሙን ቀረ፣ ፈረንጁን ቀረ፣ አቶ ካሳሁንም ይቀራል። ይኸውልህ የፈረንጁ ቅር ነው ወይስ አይደለም? እቅዱማ የፈረንጁ ነው። የፈረንጁ ነው። ፈረንጁና አቶ ካሳሁን እጅና ጓንት ሆነው ነው የሚሰሩት ማለት ነው። ከዛ ባሻገር ደግሞ የሚሰሩ ነገሮች አሉ፣ ከሃይማኖት ከባህል ከመሰል ነገሮች ያፈነገጡ አይደለም ነው። በቃ ብዙ ሰዎች ተበላሽ ያሳስበናል። እየነገረኝ እኮ ያሳስበኛል፣ ግን አቅም የለኝም ነው። በቃ አቅም ያላቸው ሰዎች ጋር መታረም ገባ አይደል? ተናገር፣ እንሂድ፣ ወንድሁን እንፈጽም ጉዳዩ። በቃ ለህግ እናስረክብ እና ጥራ ሁሉን ነገር ነው እያለን ያለው። ልመናችሁ እኔ ነግሬያለሁ። ከኔ ህይወት በላይ ለብዙ ሰዎች እየኖርኩ ያለው ሰው ነኝ። ስለዚህ ይሄን ነገር እንዲጋለጥ እፈልጋለሁ እኮ ጥሩ ስራ እየተሰራ እንዳልሆነ አይኑ። በጣም ጥሩ።
ግን ይህን ነገር ከእኔ ምላስ አንድ ቃል ወጣች ማለት የእኔ ህይወት ወደማይሆን ነገር ውስጥ እየገባ ነው። እናንተን አምኛችሁ ይህን ነገር ብናገር እኔ ላይ ቤተሰቦቼ ላይ እናቴ ላይ የሚደርሰውን ነገር ኃላፊነት እንደምትወስዱ አሁንም በምን እርግጠኛ መሆን ይችላል? አሁን ይኸውልህ እርግጠኛ ልሁን ልመናችሁ የሚባለው ወሬ እዚህ ጋር እኛ ጋር አይሰራም። ያለ አማራጭ የመጨረሻ እኛን ማመን ነው፣ ከኛ ጋር አብረን መቀጠል ነው። አይ የምትል ከሆነ ይኸውልህ አንተ በህግ ቁጥጥር ስር እንደዋልክ ከታወቀ ቀጥታ ቤተሰቦችን ይጨርሷቸዋል። የሰማኝን ውስጥም ሰው አድርገው ይገድሉሃል። እጃቸው ረጅም ነው ብለሃል አይደለ? አንተን ለማጥፋት ምንም ከምላስህ አንድ ወሬ ጠብ ሳይል እዛው እንደገባ ጠብ ያደርጉሃል። በቃ ይሄ ነው አሁን ያለውን ነገር በሙሉ ለኛ ተናገር። እኛ ከለላ እናደርግልህ። ሁሉም ነገር መረጃ ይዘን እጅ ከፈንጅ እንያዛቸው። በቃ ይሄን ብቻ ነው እንድታደርግ እየተጠየቅ ያለው። ስቲቨን የሚባለው ግለሰብ ወደ አዲስ አበባ በተደጋጋሚ እንደሚመላለስ ብዙ ነገሮችን ክልል ላይም እንደሚሄድ ሰምተናል። ይሄን ነገር በደንብ እናውቃለን። እና ከጁ ማጠፋ አንድ ሳምሶናይት ነበረች። ያቺ ሳምሶናይት ናት ያቺ ቦርሳ እኛ ጋር የገባችው። ስለዚህ እዛ ውስጥ ያለውን ነገር በሙሉ እኛ እናውቃለን። ግን ካንተ መስማት እንፈልጋለን። ምንድነው አላማው? ምንድነው እዚህ ሀገር ውስጥ ይዞ እየተመላለሰ ያለው? ይሄን ነው እንድትነግረን የምንፈልገው በዋነኝነት። ክለቡ ምን እንደሚሰራ እናውቃለን እኛ። ሰማኝ ከዚህ በፊትም የያዝናቸው ሰዎች ስላሉ በእርግጠኝነትም ከካሳውን ጋር ይተዋወቃሉ። ካሌ ቦምቡም ይተዋወቃሉ እዚህ ስራ ላይ ያሉ ሰዎች። ስለዚህ ምንድነው እዛ ሳምሶናይት ውስጥ ያለው? ምንድነው የታቀደው ለሀገራችንስ ወደፊት? እሺ ሌላ አማራጭ የለም። ግን የገባችሁልኝ ቃል እንደምትፈጽሙልኝ ለሱ ምንም እንዳታስብ። እሺ ፈረንጁ ያላችሁት ነገር በሙሉ ልክ ነው። ከአቶ ካሳሁን ጋርም እየሰሩት ያሉት ነገር ቀደም እንዳላችሁት እናንተ ከሃይማኖት ያፈነገጠ እንድታውቁልኝ ፈልገው ነገር እኔ እዚህ ውስጥ የለውበትም። ተው እንጂ እኔ ንጹህ ሰው ነኝ። ይሄ ነገር እንዲጋለጥ ከሚፈልጉ ሰዎች መካከል እኔ ነበርኩ። ግን አቅም የለኝም። ስለዚህ በቃ እዛ ውስጥ ከመኖር ውጪ ምንም አማራጭ የለኝም። ይሄን እንድታውቁልኝ እፈልጋለሁ። በቃ በዋናነት እየሰራ ያለው ፈረንጁ ማስተርጉምለት እኔ ነኝ። ግን ስራው ኢሉሚናቲን ማስፋፋት ነው። በቃ ዋናው ትልቁ ታርጌቱ ይሄ ነው። ከአቶ ካሳሁን ጋርም ከተለያዩ ሰዎች ጋርም እየሰራ ያለው ነገር ይሄ ነው። ይሄን ነገር ይቅር ብዬ ነበር፣ ግን በማስፈራሪያም በአንዳንድ ነገሮችም ተስማምቼ ስራውን እንድቀጥል ተደርጌ ነው እስካሁን ያለሁት። እንዴት ነው ለማስፋፋት ያሰቡት? ማለት ሰዎች የተለያዩ ሰዎች ይመጣሉ። አቶ ካሳሁን ብዙ ሰዎችን ያውቃል። እነሱን ያመጣል፣ ከፈረንጁ ጋር ያገናኛቸዋል። የተለያዩ ገንዘብ እየሰጡም በአንዳንድ ነገሮችም እንዲስፋፋ ያደርጋሉ። እንዲያምኑ እንዲቀበሉና እዛ ህይወት ውስጥ እንዲገቡ ያደርጓቸዋል። የዘላለም ህይወትህን ክደህ እኔ አልካድኩም። ይኸውልህ አንተ ባትክድ በአንተ ምክንያት ብዙ ሰዎችን ወደዚህ ነገር ውስጥ እያስገባችሁ ነው ያላችሁት። የኔ ስራ ማስተርጎም ነው። በቃ ማስተርጎም ይሄ ይደረግላችኋል እንደዚህ በላችሁ ሲባል እሱን እናገራለሁ። በቃ ዛሬ ውስጥ እንዳለ የሚገቡ ሰዎች በሙሉ እንደዚህ አይነት ነገር ውስጥ እንዲገቡ ታስገድዷቸዋላችሁ? አዎ ይመጣሉ። ከዛ መጠጥ ነው የሚያጠጧቸው። መጠጥ ይጠጣሉ። ከዛ በኋላ ራሳቸው ናቸው የተክለፈለፉ መተው እንትን የሚሉት። የኔ ስራ ማስተርጎም ነው። እንትን የሚሉት የሚባል አማርኛ የለም። እንትን በቃ ያወራሉ፣ ይነጋገራሉ፣ ይቀበላሉ ሐሳቡን። እዛ ይፈርማሉ። ይፈርሙት ወረቀት ላይ ነው። እሱም ማለት እንትን ነው፣ ለቀላል ነገር ነው ወረቀት ላይ የሚፈረመው። እነሱ በደም ነው የሚፈርሙት። በደም ከዚህ ነገር ውስጥ ላለመውጣት ማለት ነው። እሱን ያላቅም ብቻ ያለውን ነገር ነው የነገርኩ። ለመውጣት ላለመውጣት ማቀው ነገር የለም። እኔ ይሄን ሁሉ ነገር ስትሰራ ይሄን ሁሉ ነገር ስታስተረጉም እንዴት ነው አንተ እዚህ ውስጥ አባል አልሆንኩም ወይም ደግሞ የነሱ አባሪ አይደለም የምትለው? እኔ አይደለም። አሁንም ማረጋገጥልህ ነገር ይሄው ምልልሃለሁ። እኔ አባል አይደለም። በቃ ስራዬ ነው እያስገደደኝ ያለው መኖር ስላለብኝ ነው። ዋናው ነገር እኮ እያሳለጥክ ያለው አንተ ነህ፣ እያግባባችሁ ያለው አንተ ነህ። ያንን አግባባው እንጂ ነው አይደለም። እኔ ምልልሃለሁ ማስተርጎም ብቻ ነው የምትለው? በቃ አስተረጉማለሁ። ሌላ ምን እንትን እዚያ ምን ያህል ክፍያ ይከፍሏል? ክፍያውማ ደህና ክፍያ ይከፍሉኛል።
ይሄን ያክል ብዬ መናገር አልፈልግም። ደህና ክፍያ የሚከፈልህ ደህና ስራ ስለሰራ ነው እኮ። ስራዬ ማስተርጎሙ ቀላል ስራ አድርጋችሁት ነው? ሙያችን እየናቃችሁ ነው እኮ። ማስተርጎምህ ይኸውልህ እንዳንተ አይነት አስተርጓሚዎች አማርኛና እንግሊዘኛ እንደዚህ የሚያደርጉ ሰዎች እኮ አሁን ኮንታክት 10,000 ብር በላይ ከፈላቸውን በወር። አንተ ግን 120,000 150,000 ነው በአካውንት የሚገባልህ በሳምንት ሊያው እኮ ሰጫች ደሞዝ እኮ ነው። እስኪ ንገረው። አውቃለሁ እሱን እኮ ግን 10,000 የሚከፈለው አለ 100,000 የሚከፈለው አለ። እሱ እንደ ቦታው ነው እንደ ሲቹዌሽኑ ይወሰናል። እኔ የምሰራበት ቦታ ሀገርን የሚገድል ህዝብን ትውልድን የሚያጠፋ ስራ ነው አንተ የምትሰራው። እኔ እንደዛ አይነት ስራ አለም እየሰራው ያለሁት። ቀጥል። አሁን ለማንኛውም ይኸውልህ ሌላ ነገር ማውራቱን ትተህ ቀጥል። ከዛ በኋላ ምንድነው የምታደርጓቸው? ከዛ በኋላ በቃ ይቀበላሉ። ሌላ ምን አለ? አባል ይሆናሉ ማለት ነው። ከዛ ሌላ ሰዎችን ምናምን እነሱ እንዲያመጡ ታስገድዳላችሁ? እኔ እንደዛ ማውቀው ነገር የለም። በቃ ማውቀውን ነገርኳችሁ እኮ። ከፈረንጁ ጋር የተለያዩ ቦታዎች ላይ እንሄዳለን፣ የተለያዩ ሀገሮች እንሄዳለን። በደንብ ስለምንግባባ ለፈረንጁም ስለተመቾት በቃ የተለያዩ ቦታዎች ላይ ሲሄድ አብሬው እሄዳለሁ፣ አስተረጉምለታለሁ። በቃ ይሄ ነው። ከአዲስ አበባ ውጪ ሌላ ሀገሮች ላይ እንደዚህ አይነት ስራዎችን ትሰራላችሁ ማለት ነው? ከአዲስ አበባ ውጪ እስካሁን እንደዚህ አይነት ነገር ብዙ አልተሰራም። ሌሎች ስራዎች ነው ይሰራ የነበረው። የባህል ምናምን ያልኩን ነው። ምንድነው የባህል? ባህል ስለ ቋንቋ ያጠናል፣ ስለ ተለያዩ እሱ ከበር ነው። እሱን አሁን ሰነድና ዶክመንት ይኸውልህ በሀገሪቷ በሙሉ በሚገኙ ሚዲያዎች በሙሉ እናሰራጫለን። ገባህ አይደል? አንተም ብትሆን አይቀርልህም። ገባህ አይደል? እኔ እኮ ተናገርኩ። ያጠፋው ጥፋት ቅጣትህን የምታገኝ ይሆናል። ነገር ግን ላንተ አንድ ቃል እንገባለና ጋራንቲ ልናደርግ የምንችለው ነገሮችን ቀጣይ ስቴፓችንን ይህንን ፈረንጅ መያዝ ነው። ገባህ አይደል? የት ነው የሚገኘው? አሁን ላይ ምን ፈልገው እሱ ነው ባጭሩ። እንዴት ነው ልናገኘው የምንችለው? አንተን ስናገኘው እሱ ልናገኘው አልቻለም። ገባህ አይደል? አንተን ነው እንደሚያምንህ የምናውቀው። ገባህ አይደል? ከማንም ሀበሻ ጋር አምኖ እንደማይውል እናውቃለን። አቶ ካሳሁን ላይ መድረስ የምንችለው ይህንን ፈረንጅ ስንይዝ ነው። ገባህ አይደል? ስለዚህ ይህንን ፈረንጅ በእጃችን ከሰጠን እኛ ደግሞ አንተን አውጥተን በነፃነት እንለቀሃለን። እሺ አው እንዳልከው ነው። ፈረንጁ እኔን በደንብ ያምነኛል። ከኔ ውጭ የሚያምነው ሰው የለም። ከአቶ ካሳሁን ጋርም በደንብ እንዲሰሩ እንዲግባቡ ማድረጋቸው ነኝ። ያለበትን ቦታም ቢሆን ከኔ ውጭ ለሌላ ሰው አይናገርም። በጣም አሪፍ። አው ግን አሁን የት ነው ያለው እሱ? አሁን የለም። ከሳምንት በኋላ ይመለሳል። የሆነ ቦታ ሄዷል። ይሄን ነገር ለማስፋፋት ነው ወጣው። ይሄን አላውቅም። የተለያዩ ስራዎችን ሀገር ውስጥ እንደሚሰራ ቃለው እዛም እንደሚሰራ ቃለው። ምናልባት ይሄንም ላይሆንም ይችላል። እኔ ማለት ሀገራት ይሰራል። የተለያዩ ቦታዎች ላይ የአፍሪካ ሀገራትም አውሮፓም የተለያዩ ቦታዎች ላይ ይሄዳል። አፍሪካ ሀገራት የት ይሰራል? አፍሪካ ሀገራት ውስጥ ናይጄሪያ ይሰራል፣ ኬንያ ይሰራል፣ የተለያዩ ቦታዎች ላይ እናንተ እኮ በቃ ከዓለም አቀፍ ሆናችሁ እኮ። ስለዚህ ይህ ሰው በኢትዮጵያ ብቻ አይደለም የሚፈልገው። ናይጄሪያ፣ ቱኒዚያ አሁን የጠቀስካቸው ሀገራቶች አሉ። ስለዚህ ባህልን ወይም ደግሞ ይሄ በቃ ቱሪዝም የሚባለውን ነገር ለማጥፋት ነው እናንተ እንትን ስትሉ ያላችሁት ማለት ነው። ባህል የሚባለውን ነገር አይደለም። እኔ የኔ ስራ ማስተዋወቅ ነበረ፣ ባህላችንን ማስተዋወቅ ነው እስካሁን እየሰራሁት የነበረው። ግን በሆነ ምክንያት የሰውዬ መጣ፣ እዚህ ስራ ውስጥ ገባው። እንደዛም ሆኖ እኔ ሀገሬን አልካድኩም፣ ወገኔን እንትን አላልኩም። እንትን አላልኩም። ከዚህ በጣም አገለገልክ እኮ በጣም። እናንተ በኔ ቦታ ብትሆኑ ምን ታደርጋላችሁ? እሺ ይሄንን ስራ ወደህ እየሰራ ያለው መተው ትችል ነበር። አው ግን አቶ ካሳሁን አታውቁትም። በቃ እሱ ያስፈራራኛል። ስራውን ማቆም እኮ ለማቆም ብዙ ጊዜ ሞክሬያለሁ። እዚህ ስቴቨን የተባለ ፈረንጅ ጋር ያስቀጠረ ሰው ካሳሁን አይደለም ነው። ከካሳሁን ጋር ከዛ በፊት ትውውቅ ነበረ? ከካሳሁን ጋር ብዙ ትውውቅ አልነበረኝም። ብዙ ሳይሆን ትውውቅ ነበር አልነበረም? አጭር አማርኛ የለህም። በፈረንጁ አማካኝነት ካሳሁን እናወቅ። ካሳሁን እዚህ ሰውዬ ጋር እንድትቆይ የፈለገ አንተን ስለተመቸኸው ቀለል ያልክ ሰው ስለሆንክ ሀገርህን ለመሸጥ ደግሞ በቀላሉ የምትታለል የምትደለል ሰው ስለሆንክ ነው። ገንዘብ ያጠቃ ሰው ስለሆንክ ማለት ነው። እኔ ሀገሬን ለመሸጥ የምታለል አይነት ሰው አይደለሁም። ስለዚህ ባንተ ተርጓሚ ምን ሄድበት አካሄድ የለም። ከዚህ በኋላ አሁን ፈረንጁ ይመጣል፣ ትደውልለታለህ። ሀገር ውስጥ አይደለም ብላል አይደል? ልክ ሲመጣ የምንይዘው ይሆናል። አንተ ይሄንን ቃል ትገባልናለህ። ይህ ፈረንጅ ግን አዲስ አበባ እግሩ እስከሚረግጥ ድረስ በሰላማዊ መንገድ ሳታስነቃ ሲደውልልህ እያነሳህ መደወል ባለበት ሰዓት እየደወልክ ታነጋግሯለህ። ምንም አይነት የቃላት ለውጥ ቶንህ ራሱ ሳይለወጥ ገባህ አይደል? ከኛ ጋር ትቆያለህ። ልክ እሱ እግሩ እንደረገጠ ከኤርፖርት እኛ ተቀብለን ወደሚሄድበት እንወስደዋለን። ችግር የለው። አሁን ይኸውልህ
ከዚህ በተለየ ሰዎችን እያጠመዳችሁ የምትይዙበት መንገድ አለ? አሁን ካልከኝ መጠጥ ቤት ከሚመጡት ሰዎች ውጪ በቃ ሌላው አማራጭ በሶሻል ሚዲያ ነው። እንደምታውቁት የሶሻል ሚዲያ ዘመን ነው። አስቴር የምትባል ማናጀር አለች። ማናጀር ብቻ አይደለችም፣ በቃ ከካሳውን ቀጥሎ ትልቅ ስልጣን ያላት እሷ ነች። ዘመድም ስለሆነች እዛው ባሏም ጋርድ ነው። በቃ ትልቅ የተደራጀች ሴት ይሆነች። ይሄ ነገር በጣም ሰፊ ነው። በጣም ስለዚህ በሶሻል ሚዲያዎች ላይ ምንድን ነው የምታደርጉት? እሱን እሷ ነች የምትሰራው። የተለያዩ ማስታወቂያዎችን ሶሻል ሚዲያ ላይ ትለጥፋለች። ከዛ ሰዎችን አትራክት አድርጋለች ማለት ነው በሱ። ይሄ ነገር እኔም ተመልክቻለሁ። የሚገርማችሁ ነገር አንዳንድ ጊዜ ቁጭ ብለን ሁላችንም ስንጠቀም በፌስቡክ በተለያየ እንትን እንደዚህ አባል ከሆናችሁ ይሄን ያህል ገንዘብ ምናምን የሚል ነገር አለ። ሸት ነው እኮ እሱ ነገር ነው። አዎ ይሰራል። አሁን ያልካት ሴት ናት የምትሰራው? አዎ እሷ ነች የምትሰራው። ሰዎች ይመጣሉ፣ በዚህ አይነት ወይ ይገባሉ ማለት ነው። እነሱም በደማቸው የሚፈርሙት በቃ ፊርማ ነው እኮ ምንም መደጋገም አያስፈልገውም። ተመሳሳይ ስራ እየተሰራ አይደል ያለው? ለአንዱ በደም ለአንዱ ባሻራ የሚሆን ነገር አይደለም። በቃ ይሄ ሁሉ ነገር እዛው አንድ ክለብ ውስጥ ነው የሚፈጸመው? አንድ ክለብ አይደለም፣ የተለያዩ ቦታዎች አሉ። ክለቡ እንደ እንትን ነው፣ በቃ እንደ ዴስቲኔሽን ነው። ልክ ይመጣሉ፣ እዛ ያርፋሉ፣ በዛ ይገባሉ። እንደ ጌትዌይ ነው፣ በቃ መግቢያ ነው። ውስጥ ለውስጥ የተለያዩ ስራዎች ይኖራሉ። ቦታዎች አሉ፣ ሴክሬት የሆኑ ቦታዎች አሉ። በቃ በዚህ መንገድ ነው የሚገባው። ሴትዮዋ የምትጠረጠር አይነት ሰው አይደለችም። እንደ ወጣትም አይደለችም። ያን አይነት ስራ ትሰራለች የምትባል አይነት ሰው አይደለችም። ከስራው ጋር የሚሆነው ይሄ ነው። አድራሻዋን ማግኘት እንችል ይሆናል። ምናልባት ስልኳ ወይ የሆነ ነገር ይኖርሃል አንተ? ስልኳማ ይኖረኛል እኮ፣ ግን እንደነገርኩ የተለያየ ቦታ ትሄዳለች። እዚህ ነች ስትላት እዛ ነች ስትላት እዛ የምትል አይነት ሰው ነች። በእንደዚህ አይነት መንገድ እቺን ሴትዮ ልንይዝ እንችላለን ብዬ አላስብም። ይቅርታና ግን ይህ ሰው አሁን ላይ ሊተባበረን ፈቃደኛ ከሆነ ብዙ አባላት እንዳገኘ ወደ ክልል ወጥቶ እንደሆነና ብዙ አባላትን እንዳገኘና ሊያስመዘግብ እንደሚችል ቢነግራትና በሱ መንገድ እሷን ማጥመድ የምንችል ይመስለኛል። በጣም ይሄ የተሻለ ሐሳብ ይመስለኛል እንጂ በስልኳም ከደወልን ብዙ ነገሮች ሊጠረጠሩ ይችላሉ። በዚህ ሰው መንገድ ብቻ ነው ልንይዝ የምንችለው ይቺን ሴት ይመስለኛል። ቆንጆ ሐሳብ ነው። ያው ደግሞ ከአባላቶቹ ጋር ተመካክረን ሞሮፍ ደግሞ በአካውንታቸው ምናምን ማናገር እንችላለን። ችግር የለውም። እሱ ቀጥላንተ በቃ ምንም ቀጠሉ ነገር የለም እኮ ያለው ነገር ነው። በዚህ ወይ ነው ሰዎች የሚገቡት። ከዛ ውጪ ፈረንጁ የሚደውልበት ስፔሲፊክ የሆነ ሰዓት አለ ከኔ ጋር የሚደዋወልበት። ያለበትን ኤግዛክት ሎኬሽን አረጋግጬ ወይም ደግሞ የሚመጣበትን ቀኑንና እንትን በይ ለእናንተ ማሳውቃችሁ ነገር ይሆናል። ያለበትን ሎኬሽን ምናምን በእኛ ጣለው ሙሉ ለሙሉ ስልከን ከዚህ በኋላ ስለምንጠልፈው እያንዳንዱን የምታወራውን ሰው የት ቦታ እንደሚገኝ ሁሉንም ነገር ማወቅ ይችላል። አሁን እኮ እኔ ከእናንተ ጋር እየተባበርኩ ነው። ስልክ መጥለፍ ምናምን ምን አመጣው? እሱን መጥለፍ ብቻ አይደለም፣ አንተም ከኛ ጋር ነው የምትቀመጠው እኮ ነው። ምን አልኩኝ እኔ እኮ እሺ ብዬ እኮ ያለውን ሙሉ መረጃ ተናግሬያለሁ። አሁን ይኸውልህ፣ ስለዚህ የምትደዋወሉበት ሰዓት አለ ማለት ነው? አዎ የምንደዋወልበት ሰዓት አለ፣ እናወራለን፣ አለቀ። ያ ሰዓት ደርሷል። አሁን ከአንድ ከሁለት ሰዓት በኋላ መደወሉ የሚቀር አይመስለኝም። በጣም ጥሩ። አንተ ቀድመህ ብትደውልለት ይህ ሰው ሊያነሳልህ ይችላል አይችልም? አዎ ላያነሳበት የሚችል ምክንያት የለም። ምንም ምክንያት የለም። አዎ በጣም ያመኛል። እንደነገርኩ አዲስ ሀሳብ ያመጣው ነገር ነው የሚመስለው። ሰው ብደውልለት ኤኒ ታይም ያነሳልኛል። ቀጥታ ትደውልለታለህ። ስልኩን አምጡት እባካችሁ፣ ስልኩን አቀብሉት። ዘውና ዘኪ ይኸውልህ፣ ምንም አይነት ነገር ማየት አንፈልግም። ብራቮ። ደውል። ላውድ ስፒከር ላይ አድርገው። ስፒከር ላይ አድርገው። Hello, Stefan. Hello, how are you? Yes, how are you? Yeah, it's good. I'm fine. Where have you been now? I'm good. I'm in Norway. I will be back okay. soon, bro. Okay. Is there anything new? Okay, Stefan. Call me when you arrive at Addis Ababa. Okay, I'll call you. Okay, good.
Have a nice day. Okay, bye. ዝጋ። መልካም ጥሩ ስራ ነው የሰራው። ናይስ። በቃ አሁን እኛ አምነንሃል። እንግዲህ አንተም ልታምነን ይገባል። ቃላችን ደግሞ በተግባር ነው የምናሳየው። ስለዚህ ካንተ ጋር ጉንጭ ማልፋት ነው የሚሆንብን። አሁን ይቺ አስቴር የተባለች ሴት ስልክ ትሰጠናለህ፣ እንደውላለን። አሊያም ደግሞ አንተ ትደውልና በዛ ያሉ ሰዎች ይህንን ነገር ወይም ደግሞ ይሄ ኢሉሚናንቲ ምናምን ያልከውን ነገር ለመቀላቀል እንደሚፈልጉ ከ10 ሰዎች በላይ እንዳሉ ትነግራትና ደውለህላት እንድትመጣ እናደርጋለን። ወይም ደግሞ የምትቀጥረን ሆቴል ድረስ ይዘን ትሄድና ምን ይዛት ይሆናል። ተግባባን? ሁሉንም ነገር ቴክ ኬር እናደርገዋለን እኛ። እየሰማህን? ማወቅ ያለባችሁ ነገር እኔ እዚህ ነገር ውስጥ እንደሌለውበት። ደውልላት። ሌላ ነገር ማውራቱን ትተህ ደውልላት። የምናጠፋው ጊዜ የለም። ደውል። ሄሎ አስቴር። አቤት። ጤና ይስጥልኝ። አብሮ ይስጥልኝ። እንዴት ነሽ? እንዴት ነህ? አለሁ። ጠፋሽ እኮ። ኧረ አለሁ። አንተ ነው የጠፋው። እንዴት ነህ? አለሁ። ዛሬ ስራ አሪፍ ነው ይመስገን። ስራ ሰላም ነው? አዎ ቆንጆ ነው። የሆኑ ሰዎች ነበሩ እና እሺ አንቺን ስራ ቀለል አድርግልሽ ብዬ ነበር። አንድ 10 ሰዎች አሉና ቢሮ ይዣቸው ከመመጣ አንጋግቼ አይ እዛው አይሻልም? እዛው ባለህበት ይሻላል። በቃ ወይ የሆነ ቦታ እንገናኝና አንድ ቦታ አስገባቸውና ሻይ ቡና እያልክ እንዲሁም ጥሩ ምሳ እዘዝላቸው። እኔ ስመጣ ከበር አደርጋለሁ። በቃ ቶሎ ለመድረስ ሞክሪ አንቺ። ችግር የለም። ሌላም ስራ ስላለብኝ እኔ። እሺ የሚገርም ነው እንግዲህ ድምጿ ላይ በጣም መንሰፍሰፍ ይታያል። እንግዲህ በጣም መቸኮል፣ እነዚህ ሰዎች እንዳያመልጡ በጣም የሚገርም ከሆኑ የሰው ልጅ በዚህ ልክ እንግዲህ እንትን ማለት እንግዲህ ምን ጠብቅ ይሆናል። ዛሬ ከባድ ስራዎች ነው ያሉብን። ብዙ ከባድ ቀኖችን እያሳለፍን ነው የምንገኘው። ከዚህ በኋላ ያሉ ቀኖችም እየከበዱ ነው የሚሄዱትና እቺን ሰው ከያዝን አትሊስት ነገሮችን ትንሽ ቀለል የምናደርግ ይመስለኛል። ትክክል። እንግዲህ ከዚህ በላይ ከዚህ ሰውዬ ጋር መቆየት ራሱ አይደለም። ተነስታ እሺ ስልኬ መጥቶ